የፋኖና የአባት አርበኞች ጥምረት አንጸባራቂ ድሎችን ማጠናከራቸውን ቀጥለዋል። በቡሬና በመተማ ዮሐንስ ወረዳዎች በተደረጉ ውጊያዎች በሰውና በቁሳቁስ ላይ ከፍተኛ ጉዳት መድረሱ ተገለጸ። በወለጋ ከፍተኛ ወታደራዊ አዛዦች እርምጃ ተወስዶባቸዋል። በሸዋ በከሰም ያገዛዙ ኃይል በፋኖ ከበባ ውስጥ ወድቆ ከባድ ጥቃት ሲያስተናግድ የነጎድጓድ ክፍለ ጦር የሕክምና ባለሙያዎችን አስመርቋል። ከግንባር የተዘጋጁትን መረጃዎች ታደምጧቸዋላችሁ። ወደ አዲስ አበባ ሲጓዙ የነበሩ 5 የህዝብ ማመላለሻ አውቶቡሶች መታገታቸው ተሰማ። አብዛኛዎቹ ታጋቾች ወጣቶች ናቸው። ሌላኛው የሰዓቱ መረጃችን ነው። ልክ በዛሬው ዕለት ሰኔ 15 ቀን 2011 ዓ.ም እንቁዎቹ የአማራ ፖለቲከኞች በአብይ አህመድ ሴራ ተገደሉ። በኢትዮጵያ ዘመናዊ የፖለቲካ ታሪክ ውስጥ እጅግ አስደንጋጭና ጥቁር ጠባሳ ጥሎ ያለፈ ቀን ነው። ቀኑን በማስመልከት የተዘጋጀውን መረጃ ተሰሙታላችሁ። በስዊዘርላንድ የነበረው የአሜሪካና የኢራን ድርድር ተቋረጠ። ተደራዳሪዎቹ አዳራሹን ለቀው ወጥተዋል። በስዊዘርላንድ በዝግ በሮች በከፍተኛ ጥንቃቄ ተጀምሮ የነበረው የአሜሪካና የኢራን ተወካዮች የሰላም ድርድር ባልተጠበቀ ሁኔታ መቋረጡ ተሰማ። የውጭ ዘገባችን ነው። ሰላም ጤና ይስጥልኝ የተከበራችሁ አድማጭ ተመልካቾቻችን፣ አክብሮታዊ ምስጋናችን በያላችሁበት ይድረሳችሁ እያልን ሰኔ 15 2018 ዓ.ም የረፋት ዜና ሰዓታችንን ጠብቀን ተገናኝተናል። በቆይታችን አጫጭር ዝርዝር እና አሁናዊ ዜናዎችን ይዘን ቀርበናል። ቻናሉን ሰብስክራይብ፣ ላይክ፣ ሸር በማድረግ ቤተሰብ ሁኑ። ወደ ዝርዝር ዘገባዎቹ አለፍን። የብልጽግና ሰራዊት በጎጃም እና በወለጋ ግንባሮች አይቀሬውን ውድቀት እየተጋረጠ ነው። በተለያዩ ግንባሮች የተሰማራው ያገዛዙ ሰራዊት አይቀሬውን ሽንፈት እየተጋተ ይገኛል። የፋኖና የአባት አርበኞች ጥምረት አንጸባራቂ ድሎችን ማጠናከራቸውን ቀጥለዋል። በቡሬና በመተማ ዮሐንስ ወረዳዎች በተደረጉ ውጊያዎች በሰውና በቁሳቁስ ላይ ከፍተኛ ጉዳት መድረሱ ተገለጸ። ባለፉት ጥቂት ቀናት በተለያዩ የአማራ ክልል ቀጠናዎች አዲስ የጥፋት ዘመቻ የከፈተው ያገዛዙ ሰራዊት በጀግኖቹ የፋኖ ክፍለ ጦሮችና የአባት አርበኞች በተሰነዘረበት መብረቃዊና የተቀናጀ ጥቃት ድባቅ መመታቱ ታወቀ። ሰራዊቱ ያሰበውን ማሳካት ተስኖ ስልታዊ በሆነ ከባድ ጥቃት አከርካሪው የተሰበረ ሲሆን በርካታ ወታደሮቹ ሲደመሰሱና ሲማረኩ የጦር መሳሪያና ቁሳቁስን በፋኖች ገብተዋል። የብልጽግና ሰራዊት በጎጃምና በወለጋ ግንባሮች አይቀሬውን ውድቀት እየተጋረጠ ነው። በጎጃም ግንባር የ44ኛ ክፍለ ጦር ተረቦች ጠላትን በ3 አቅጣጫ ምት አሳርፈውበታል። በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 105ኛ ኮር ስር የሚንቀሳቀሰው የ44ኛ ክፍለ ጦር ከ102ኛ ኮር 33ኛ ክፍለ ጦር ጋር በጽኑ ህብረት በመጣመር ከቴሌሊ አበስከንና ሰከላ እስከ ብራዳማ በተዘረጋው ሰፊ ቀጠና ታላቅ ድል ተቀዳጅቷል። የብልጽግና ሰራዊት ከቡሬ እንጅባራና ፍኖተ ሰላም ያሰባሰበውን ኃይል በማንቀሳቀስ የ44ኛ ክፍለ ጦሩን ለመክበብና ጊዜ ለመግዛት የሞከረው ሰውት ሳቤ መክኖበታል። ከጠዋቱ 5 ሰዓት ተኩል ጀምሮ እስከ ምሽቱ 12 ሰዓት ድረስ በ3 ግንባሮች በተደረገው ለአስጨራሽ ውጊያ የፋኖ ተዋጊዎች የጠላትን የከበባ ሙከራ ወደ ራስ መልሶ ከበባ በመቀየር አይቀጡ ቅጣት ቀጠውታል። በብራዳማ አበስከን በተሰራው ስልታዊ ኦፕሬሽን ከፍተኛ የጠላት ኃይል የተደመሰሰ ሲሆን 9 የክላሽንኮቭ ጠመንጃዎች ተማርከዋል። በሰከራና በቴሌሊ ወረዳ አሽፋ አካባቢዎች በተደረጉ ውጊያ ጠላት ከ2 ደርዘን በላይ ሞትና ቁስለኛ ታቅፎ እንዲፈረጥ ተደርጓል። የመከላከያ ሰራዊት አባላቱ የመዋጋት ሞራላቸው ሙሉ በሙሉ መውደቁንና እያገዛዙ ማክተሚያ መቅረቡ በመረዳት በብዛት እየከዱና እየኮበለሉ ህይወታቸውን ለማዳን ወደ ፋኖ በመቀላቀል ላይ ይገኛሉ። በሌላኛው ቀጠና በወለጋ ቢዛሞ ግንባር 4ቱ የፋኖ ክፍለ ጦሮች ጠላትን አመድ አድርገውታል። በአማራ ፋኖ ብሔራዊ ንቅናቄ ወለጋ ቢዛሞ ሻሰይድ ስር የሚገኙት አበጀ ጥበቡ ነበልባል ክፍለ ጦር፣ ጌጤ ግርማ መብረቅ ክፍለ ጦር፣ ታፍራ አለሙ ሳተናው ክፍለ ጦር እና አንገርጉትን ክፍለ ጦር በጋራና በተናበበ ስልት በጠላት ላይ ከባድ መብረቃዊ የደፈጣና የከበባ ጥቃቶችን ፈጽመዋል። የምስራቅ ወለጋ ሊሙ ወረዳ ያበጀ ጥበቡ ነበልባል ክፍለ ጦር ከጉትን ወደ ፊት በቆ በመጓዝ ላይ በነበረው የብልጽግና ጥምር ጦር ላይ መንደር 4 መንደር 5 መገንጠያና ጋዲና በተባሉ ቦታዎች ላይ ከባድ የደፈጣ ጥቃት ሰንዝረዋል። በጥቃቱ አንድ ኮማንደር፣ አንድ ኦፊሰርና 100 አለቃ የሚሊሻ ጠርናፊ ቀደም ብለው ተሸኝተዋል። የእነዚህን አመራሮች አስከሬን ለማውጣት በመጣው የተጨማሪ ኃይል ላይ ሁለተኛ ጥቃት በመሰንዘር በአጠቃላይ 15 የጥምር ጦር አባላት ተሸኝተዋል። ቀሪው ኃይል ወደ አርቁምቢ መንደር 1 ሸሽቷል። የፋኖ ኃይሎች ጠላት ሲሰፍርባት የነበረችው ፊት በቆ ከተማን ሙሉ በሙሉ ተቆጣጥረዋል። የሆሮ ጉድሩ አቤደንጎሮ ወረዳ የጌጤ ግርማ መብረቅና የታፈራ ለሙሳትናው ክፍለ ጦሮች በጥምረት የጠላት መናገሻና ሴራ በነበረችው ቱሉጋና ከተማ ላይ ጥብቅ ከበባ አድርገዋል። ከበባው የጠበቀበት የጠላት ኃይል ሌሊት ሳይመሽ ዳናውን አጥፍቶ በከባድ
ከባድ መሳሪያ ድሽቃ ሲራወጥ ውሏል። የጊዳያና ወረዳ ለወራት በምስራቅ ወለጋ ጊዳያና ወረዳ ምሽግ ሰርቶ የአካባቢው እናቶችና እህቶች ሲደፍር ንብረት ሲዘርፍና ንጹሃን ሲረሽን የነበረው ሰራዊት ላይ ጀብደኛው አንገርጉትን ክፍለ ጦር እስከ ምሽጉ ድረስ ዘልቆ በመግባት የጥይት ናዳ ወርዶበታል። በዚህ ኦፕሬሽን ማህበረሰቡን ለመዝረፍና ንብረት ለማጓጓዝ ይገለገሉበት የነበረ አንድ ተሽከርካሪ ተማርከው ከጥቅም ውጭ ሆኗል። የብልጽግና አገዛዝ እድሜውን ለማራዘም ህጻናትን በግዳጅ እየነዳ ወደ ጦርነት ቢያስገባም የፋኖ የነጻነት እሳት ግንባር ላይ የሚላከውን ኃይል ሁሉ እየረፈረፈው ይገኛል። ህዝባዊ የፋኖ ትግል ያገዛዙ መውደቅ እያፋጠነ የህዝቡ ነጻነትና ክብር በተግባር እያረጋገጠ ወደፊት መጓዙን ይቀጥላል። በጎጃም አዴትና ሰቀላ ግንባር የጠላት እቅድ መክሸፉ ተሰምቷል። የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝ ስር የሚንቀሳቀሰው ያንሙት ያዛቸው ኮማንዶ ዩኒት አባላት በአዴትና ዙሪያዋ ለአፈና የተሰማራው የጠላት 102ኛ ኮር 11ኛ ክፍለ ጦርን ጠንካራ ምት አሳርፈውበታል። የአገዛዙ ሰራዊት ከሰቀላ ተመቶ ወደ አግታ የሸሸ ሲሆን በሶስት አቅጣጫዎች በድጋሚ ወደ ሰቀላ ለመግባት ያደረገው ተደጋጋሚ ሙከራ ሳይሳካለት ቀርቷል። ከተማ ለመግባት ሲያደባ የነበረው ይህ ኃይል በፋኖች ብርሃትና ጥቃት ሳቢያም ራሱን ለማትረፍ ምሽግ ገብቶ ማደሩ ታውቋል። በዚህ ሳቢያ ያላሰበውን የመሳሪያ ሲሳይ ለፋኖ ኃይሎች አስረክቧል። በቡሬ ወረዳ የሚሊሻ ሰላምና ደህንነት ኃላፊን ጨምሮ በአባላት ላይ እርምጃ መወሰዱ ተነግሯል። የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝ 109ኛ ኮር ስር የሚንቀሳቀሱት የ77ኛ ክፍለ ጦር አርበኞች ከቡሬ ከቁጭና ካለፋ ተውጣጦ ጉልም በተባለ አካባቢ ላይ ዘረፋ ለመፈጸም እንቅስቃሴ እያደረገ በነበረ የብልጽግና ጦር ላይ ጥቃት መሰንዘራቸውን አስታውቀዋል። ጉልም ደንጂ በተባለ ስፍራ በተደረገው ለአስጨራሽ ውጊያ የቡሬ ወረዳ የሚሊሻ ሰላምና ደህንነት ኃላፊ የነበረን ኮማንደር አዱኛውን ጨምሮ 10 የአድማ ብተና አባላት መገደላቸው ተረጋግጧል። በተጨማሪም ከ15 በላይ የሚሆኑት የአገዛዙ ኃይል አባላት ከባድና ቀላል ቁስለኛ መሆናቸውን የክፍለ ጦሩ ምንጮች ገልጸው የተሰነዘረው ጥቃት በኃይሉ ላይ ከፍተኛ መዳከም ማድረሱንና ለህዝቡ የድል ዜና ማብሰራቸውን አስታውቀዋል። በጎንደር መተማ ዳስ ጉንዶ አንጸባራቂ ድል ተመዝግቧል። በአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀዝ መይሰው ካሳ ኮር ስር የሚንቀሳቀሱት የካራማራ ክፍለ ጦር አርበኞች ሰኔ 13 2018 ዓ.ም በመተማ ወረዳ ዳስ ጉንዶ ከተማ ውስጥ በወሰዱት ወታደራዊ ኦፕሬሽን የጠላትን አከርካሪ ሰብረዋል። በዚህ ተጋድሎ ከ50 በላይ የጠላት ወታደሮች ሲሞቱ ከ60 በላይ ቆስለዋል። እንዲሁም ከ20 በላይ ምርኮኞች ተይዘዋል። ከ50 በላይ ነፍስ ወከፍ መሳሪያ 2 ብሬንና 1 ኢንፎርቴ 1 ስናይፐር ከ10,000 በላይ የክላሽ ተተኳሽ ጥይቶች ተማርከዋል። በወሎ ዳውንት ወረዳ የጠላት ሰራዊት ተቆርጦ ተመቷል። በአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ቀጠና ምኒልክ እዝ 106ኛ ኮር ሰንጥ ክፍለ ጦር 1ኛ ሬጅመንት አርበኞች ትላንት ሰኔ 14 ቀን 2018 ዓ.ም በዳውንት ወረዳ 09 ቀበሌ ሰንተል በተደረገው ውጊያ በሰልፍ ይጓዝ የነበረውን ያገዛዙ ጦር ቆርጠው በመግባት መብረቃዊ ጥቃት ፈጽመውበታል። በመስክ ውጊያ መራር ሽንፈት የተጎናጨውና ለፍስፍስነቱን የተገለጠው ያገዛዙ ጦር የተስፋ መቁረጥ ጥግ በማሳየት የአካባቢውን ጥብቅ ደን የገሃ ማርያምን ጥቁር አምባ ተራራን በሞርተርና ዲሽቃ ደብድቦ በእሳት እንዲቃጠል አድርጓል። ድርጊቱን ለመከላከል የሞከሩ አርሶ አደሮችም ድብደባ እየተፈጸመባቸው ሲሆን ይህ እኩይ ተግባር በህዝቡ ዘንድ ቁጣ ይበልጥ አቀጣጥሏል። በሸዋ በባሶና ወረና ደብረ ብርሃን ዙሪያ ጠላት በከበባ ተበትኗል። በአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዛጼ ዘርዓ ያዕቆብ ኮር የነጎድጓድ ክፍለ ጦር ስር የሚንቀሳቀሱት የፋኖ ሰራዊትና የአባት አርበኞች በባሶና ወረና ወረዳ ጨርቆስ በተባለ ቦታ ላይ ታላቅ ድል አስመዝግበዋል። ከመንዲዳና ካንጨቆረር በሶስት አቅጣጫዎች ተንቀሳቅሶ የፋኖ ቃኞችን እና የአባት አርበኞችን ለመክበብ የሞከረው የጠላት ጦር ራሱ በፋኖች ጥብቅ ከበባ ውስጥ በመግባት ከሌቱ 10 ሰዓት እስከ ቀኑ 6 ሰዓት ተኩል በቆየው ከባድ ውጊያ ሙሉ በሙሉ ተበታትኗል። በውጊያው ከ27 በላይ ወታደሮች ጉዳት ሲያስተናግዱ 10 የሞቱ ሲሆን 17 ከባድ ቁስለኛ መሆናቸው ተረጋግጧል። በርካታ ተተኳሽ መሳሪያዎች፣ የብሬን ሸንሽል፣ ወታደራዊ የደንብ ልብሶችና ሬሽኑ በፋኖች ገብቷል። ተሸናፊው ጦር ከሽንፈቱ በኋላ በጨርቆስ ቀበሌ የሚገኝ ቤተክርስቲያን ለማቃጠልና የሃይማኖት አባቶችን ለመዝረፍ እንዲሁም ንጹሃንን ለመረሸን የሞከረ ሲሆን ይህ የሰራዊቱ ዋጋ ቢስነት ጭካኔ የአካባቢው ነዋሪዎች ትግሉን ወደ ህዝባዊነት እንዲቀይሩትና ይበልጥ እንዲቆጡ አድርጓቸዋል። በዚህ ቀጠና አብይ አህመድና ግብረ አበሮች የመጨረሻ ያሉትን ዘመቻ ቢያውጁም በተግባር ግን እየሆነ ያለው የሰራዊት መበታተን፣ ተስፋ መቁረጥና ለፋኖ ኃይሎች የጦር መሳሪያ አቅራቢ መሆን ብቻ መሆኑ የግንባር መረጃዎች ያረጋግጣሉ። በከሰም ያገዛዙ ኃይል በፋኖ ከበባ ውስጥ ወደቀ። የነጎድጓድ ክፍለ ጦር የሕክምና ባለሙያዎችን አስመረቀ። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ህዝብ በሸዋ ጠቅላይ ግዛት ተጉለትና ቡልጋ አውራጃ ስር በሚገኘው በሀገረ ማርያም ከሰም ወረዳ የፋኖ ኃይል ለመምታት በሚል ቀቢጸ ተስፋ የተንቀሳቀሰው ያገዛዙ ጥምር ጦር በፋኖ ጥብቅ ከበባ ውስጥ በመውደቅ ከፍተኛ ሰብአዊና ቁሳዊ ኪሳራ ማስተናገዱ አስታወቀ። በአንጻሩ የነጎድጓድ ክፍለ ጦር ላለፉት ተከታታይ ወራት በንድፈ ሐሳብና በተግባር ያሰለጠናቸውን የሕክምና ባለሙያዎችን በደመቀ ሁኔታ አስመርቋል። ያገዛዙ
ጥምር ጦር ከተለያዩ የሸዋ አካባቢዎች ከፍተኛ ኃይል በመሰብሰብና በ42 ተሽከርካሪዎች በመጫን ወደ ሀገረ ማርያም ከሰም ወረዳ የገጠር ቀበሌዎችና ታዳጊ ከተሞች ለአጥቂነት ተንቀሳቅሶ ነበር። ይሁን እንጂ የፋኖ መፈናፈኛ የማጣት ስልት የጠላትን እቅድ ሙሉ በሙሉ አክሽፎታል። ጠላት መነሻውን ከወረዳው መዲና ሾላ ገበያ በማድረግ የኃይለ ማርያም ማሞ ክፍለ ጦር በሚንቀሳቀስባቸው 6 ቀበሌዎች ጎርፎ በቅዱስ ጌ በኤላትና በዛላ ዘንባባ ላይ ጥቃት ለመሰንዘር የሞከረ ቢሆንም ሳይሳካለት ቀርቷል። በሌላ አቅጣጫ መነሻውን ምንታምር ከምትባል ከተማ አድርጎ ፋኖዎች ይገኙበታል ወደ ተባለው አክሪሚት ቀበሌ ያመራው የጠላት ኃይል ባልተጠበቀ ሁኔታ በፋኖ ከበባ ውስጥ ገብቶ ከባድ ሰብአዊና ቁሳዊ ኪሳራ ደርሶበታል። በአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው በከሰም ኮር ስር የሚንቀሳቀሱ ወንድማማቾች የነበልባል ክፍለ ጦር ቃኝ ሻለቃና የኃይለ ማርያም ማሞ ክፍለ ጦር ሙሉ የሰራዊት አባላት በጋራ በመሆን የጠላትን ክንድ ማድቀቅ ችለዋል። የፋኖ ብርት ክንድ መቋቋም ያቃተው የጠላት አገዛዙ ኃይል ራሱን ለማዳን ሲልም ከአጥቂነት ወደ መከላከል ስልት በመቀየር ተራራማ ቦታዎችን ይዞ ይገኛል። በሌላ በኩል የነጎድጓድ ክፍለ ጦር የሕክምና ባለሙያዎች አስመረቀ። የአማራ ፋኖ ብሔራዊ ንቅናቄ አጼ ዝርያ ያዕቆብ አንደኛ ኮር ነጎድጓድ ክፍለ ጦር ላለፉት ተከታታይ ወራት በንድፈ ሐሳብና በተግባር ያሰለጠናቸውን የሕክምና ባለሙያዎች በዛሬው ዕለት አስመርቋል። ይህ ስልጠና በክፍለ ጦሩ ውስጥ የነበረው የሕክምና ባለሙያዎች እጥረት በከፍተኛ ደረጃ የሚቀርፍ መሆኑ ተገልጿል። ታላቁ የሕክምና ሊቅ ፕሮፌሰር አስራት ወልደየስን ለማሰብና ለማክበር የስልጠና ተቋሙ ፕሮፌሰር አስራት የሕክምና ቡድን ተብሎ ተሰይሟል። አርበኛ አምባሳደር ጌጤ የነጎድጓድ ክፍለ ጦር ዋና መሪና አርበኛ አምባሳደር ጌጤ በምርቃው ፕሮግራሙ ላይ መልእክት አስተላልፈዋል። የስልጠና ተቋሙ ስያሜ ይፋ በማድረግ የታላቁን የሕክምና ሊቅ የፕሮፌሰር አስራት ወልደየስን አጭር የህይወት ታሪክና ለአማራ ህዝብ እየከፈሉትን መስዋዕትነት አብራርተዋል። የክፍለ ጦሩ አመራሮች አርበኛ ሞጆ አዳነ፣ የፖለቲካ መምሪያ ኃላፊው አርበኛ ስራ አለቃ በቃሉ ማሞና ምክትል ወታደራዊ አዛዥ አርበኛ አብርሃም ዳኛቸው ለተመራቂዎቹ የእንኳን ደስ አላችሁ መልእክት በማስተላለፍ የሙያውን አስፈላጊነት አስገንዝበዋል። ዶክተር አብደላ እንድሪስ ፕሮፌሰር አስራት ሐኪም ፓይለንት የሰብአዊ መብት ተሟጋችና ፖለቲካ እንደነበሩ በማስታወስ ተመራቂዎቹ ሐኪሞችም ወታደሮችም በመሆናቸው ከማንኛውም አድሏዊ አሰራር ነጻ ሆነው በስነ ምግባርና በህሊና እንዲያገለግሉ አሳስበዋል። በአስቸጋሪ ሁኔታ ውስጥ ስልጠናውን ላስተማሩት አርበኛ ሐኪም ፍቅረ ማርያም ታየ ምስጋና አቅርበዋል። በመጨረሻም የክፍለ ጦር ዋና ወታደራዊ አዛዥ አርበኛ መስፍን ኃይሉ የቀጣይ የሥራ አቅጣጫዎች በማስቀመጥ ለተመራቂዎች የእውቅና ሰርተፊኬት በማበርከት ፕሮግራሙ በድል ተጠናቋል። ወደ አዲስ አበባ ሲጓዙ መስመር ላይ የህዝብ ማመላለሻ አውቶቡሶች መታገታቸው ተሰማ። አብዛኞቹ ታጋቾች ወጣቶች ናቸው። ከትግራይ ክልል መዲና መቀሌ ተነስተው ወደ አዲስ አበባ በመጓዝ ላይ የነበሩ 5 የህዝብ ማመላለሻ አውቶቡሶች ሰኔ 14 ቀን 2018 ዓ.ም ጠዋት በህወሓት የታጠቁ ኃይሎች መታገታቸውን የውስጥ ምንጮች ጠቁመዋል። እገታው የተፈጸመው አውቶቡሶቹ በደቡባዊ ትግራይ ዞን የምትገኘው የራያ መሆኒ ከተማ መግቢያ ላይ ሲደርሱ እንደሆነ ታውቋል። አብዛኞቹ ታጋቾች ወጣቶች ናቸው። ከስፍራው የሚወጡ መረጃዎች እንደሚያመላክቱት በእነዚህ 5 አውቶቡሶች ውስጥ ተሳፍረው ከነበሩ መንገዶች መካከል 96% የሚሆኑት ወጣቶች ናቸው። ይህ በራያ መሆኒ መግቢያ ላይ የተፈጸመው የጅምላ እገታ በክልሉ ውስጥ በቅርቡ ከተጠናከረ ወታደራዊ እንቅስቃሴና የኃይል አፈሳ ጋር የተያያዘ ሳይሆን እንዳልቀረ ተጠቁሟል። በአሁኑ ወቅት በትግራይ ክልል የተለያዩ አካባቢዎች ሰፊ ወታደራዊ የኃይል አፈሳና የግዳጅ ምልመላ እየተካሄደ መሆኑን የሚገልጹ መረጃዎች በተደጋጋሚ እየወጡ ይገኛሉ። በዚህም ምክንያት በርካታ ቁጥር ያላቸው የክልሉ ወጣቶች ከዚህ የግዳጅ ምልመላና ወታደራዊ አፈሳ ለማምለጥ ሲሉ ቀያቸውን ጥለው ወደ መሃል ሀገር አዲስ አበባና አጎራባች አካባቢዎች በስፋት እየሸሹ መሆኑ ይታወቃል። ትላንት የተፈጸመው እገታም እነዚሁ ካፈሳ እየሸሹ ያሉ ወጣቶች ኢላማ ያደረገና ወደ ወታደራዊ ማሰልጠኛ ካምፖች ለመውሰድ የታለመ ሊሆን እንደሚችል የአካባቢው ታዛቢዎች ስጋታቸውን ገልጸዋል። በትግራይ ክልል ባለው ወቅታዊ የጸጥታ ሁኔታ የኮሙኒኬሽን መቆራረጥ ምክንያት ለታጋቾች የወቅቱ ሁኔታና አውቶቡሶች ስለሚገኙበት ትክክለኛ ስፍራ ከክልሉ ጊዜያዊ አስተዳደርም ሆነ ከህወሓት ወታደራዊ እዝ እስካሁን የተሰጠ ይፋዊ መግለጫ የለም። ልክ በዛሬው ዕለት ሰኔ 15 ቀን 2011 ዓ.ም እንቆቹ የአማራ ፖለቲከኞች በአብይ አህመድ ሴራ ተገደሉ። በኢትዮጵያ ዘመናዊ የፖለቲካ ታሪክ ውስጥ እጅግ አስደንጋጭና ጥቁር ጠባሳ ጥሎ ያለፈ ያ ቀን ነው። በዕለቱ የአማራ ክልል ርዕሰ መስተዳድር የነበሩት ዶክተር አምባቸው መኮንን፣ ከፍተኛ አማካሪያቸው አቶ እዘዙ ዋሴና የክልሉ ጠቅላይ አቃቢ ሕግ አቶ ቢኒያም አንዱዓለም በባህር ዳር ከተማ በስብሰባ ላይ እንዳሉ በሴራ በተደገሰ ጥቃት ህይወታቸው አልፏል። ይህ አሳዛኝ ክስተት በወቅቱ አገሪቱ ከነበረችበት የለውጥ ጉዞ እየተባለ ከሚጠራው አንጻር ትልቅ የፖለቲካ ቀውስ የፈጠረና የብዙዎችን ልብ የሰበረ ክስተት ነበር። ይህንን የሰኔ 15 ዕለት ስናስታውስ ዶክተር አምባቸው መኮንን ለአጭር ጊዜም ቢሆን በስልጣን ላይ በቆዩባቸው ወራት ያሳዩትን ህዝባዊ ወገኝተኝነት፣ የአስተዋይነት መሪነትና ዛሬም ድረስ በብዙዎች ልብ ውስጥ የሚስተጋቡትን ታሪካዊ መልእክቶች ጭምር ነው። በተጨማሪም አይደፈረው የአማራ የህልውና ታጋይ ጀነራል አሳምነው ጽጌን ጨምሮ እነዚህ መሪዎች ከ4 ኪሎ በተጠነሰሰ ሴራ ህይወታቸው ማለፉ ዛሬም ድረስ በአማራ ህዝብ ጥቁር ጥላና ጥሎ ያለፈ የአብይ አህመድ ረጅም እጅ ሴራ ነው። ዶክተር አምባቸው መኮንን በፖለቲካ ህይወታቸውም ሆነ በማህበራዊ ግንኙነታቸው እውነትና ሰላምን የሙጥኝ ያሉ መሪ ነበሩ። ለቤተሰቦች
ለቤተሰቦቻቸውና ለህዝባቸው የተው ታዋቂ ጥቅስ ዛሬም ድረስ የቁርጠኝነት መለኪያ ሆኖ ያገለግላል። ለእውነት ስትኖር አንተ ብትኖርም ባትኖርም ልጆች አንገታቸውን ቀና አድርገው ይሄዳሉ ይሉ ነበር። ይህ ንግግራቸው ለስልጣን ወይም ለግል ጥቅም ሳይሆን ለትውልድ የሚተርፍ የሞራል ልዕልና ጥሎ ለማለፍ የነበራቸውን ጽኑ እምነት ያሳያል። መርህ የሌለው ፖለቲካ አገርን እንደሚያጠፋ በዋሽንግተን ዲሲ የዲያስፖራ መድረክ ላይ በግልጽ በመናገር ጥላቻንና ጽንፈኝነትን በጽኑ ተቃውመዋል። ዶክተር አምባቸው የክልሉ ርዕሰ መስተዳድር በነበሩበት ወቅት በባህር ዳር፣ ጎንደር፣ ደብረ ማርቆስ፣ ደሴና ሌሎች ከተሞች በመዘዋወር ከህዝብ ጋር የነበራቸው ውይይት ፍጹም ሰላማዊና ህጋዊነት የተከተለ ነበር። የዜጎችን በነጻነት የመንቀሳቀስ መብት ማረጋገጥና ጽንፈኝነት በህግ አግባብ መግታት ዋነኛ ተግባራቸው አድርገውት ነበር። የአማራ ህዝብ ጥያቄዎች ሊመለሱ የሚችሉት ከጎረቤት ክልሎችና ህዝቦች ጋር በሰላምና በትብብር ሲኖር ብቻ መሆኑን ያምኑ ነበር። የአማራ ህዝብ ጥያቄዎች ሊመለሱ የሚችሉት ከጎረቤት ክልሎችና ህዝቦች ጋር በሰላምና በትብብር ሲኖር ብቻ መሆኑን ያምኑ ነበር። ኦሮማራ የተሰኘው የህዝብ ለህዝብ ትስስር በማጠናከርና ከትግራይ ህዝብ ጋር ያለው ወንድማማችነት በማደስ ረገድ ግንባር ቀደም ሚና ተጫውተዋል። ይህ ሁሉ ግን በሴራ ፖለቲካው አባይ ማዶ በተሻገሩ እነ ሽመልስ አብዲሳ እንዲገደሉ ማድረጉ ለአማራ ህዝብ አሁንም ድረስ የልብ ህመም የሆነ ነው። በኢኮኖሚክስ ዘርፍ የዶክተሬት ዲግሪ የነበራቸው ዶክተር አምባቸው የክልሉን ወጣቶች የስራ አጥነት ችግር ለመቅረፍ ምቹ የኢንቨስትመንት ከባቢ መፍጠር እንደሚገባ ደጋግሞ ይሞክቱም ነበር። ማኑፋክቸሪንግን ማስፋፋትና የኢኮኖሚ እድገትን ማፋጠን ካልተቻለ ፖለቲካዊ መረጋጋት እንደማይመጣ በተግባር ያሳዩ ምሁር ነበሩ። የሰኔ 15 የሴራ ግድያ የዶክተር አምባቸውንና የስራ ባልደረቦቻቸውን ስጋዊ ህይወት ቢያጠፋም እነሱ የዘሩት የእውነት የአንድነትና የሰላማዊ ትግል መርህ ግን ዛሬም ድረስ በኢትዮጵያውያን ዘንድ በህይወት አለ። የዶክተር አምባቸው መኮንን አጭር ግን ደግሞ ፍሬያማ የአመራር ዘመን ፖለቲካ በሴራና በጥላቻ ሳይሆን በእውቀት በእውነትና በመርህ ሊመራ እንደሚገባ ለትውልድ ትልቅ ትምህርት ጥሎ አልፏል። በስዊዘርላንድ የነበረው የአሜሪካና የኢራን ድርድር ተቋረጠ። ተደራዳሪዎቹ አዳራሹን ለቀው ወጥተዋል። በስዊዘርላንድ በዝግ በሮች በከፍተኛ ጥንቃቄ ተጀምሮ የነበረው የአሜሪካና የኢራን ተወካዮች የሰላም ድርድር ባልተጠበቀ ሁኔታ መቋረጡ ተሰማ። ከስፍራው ከወጡ መረጃዎች መረዳት እንደሚቻለው የኢራን ተደራዳሪ ልዑካን ቡድን ውይይቱ እየተካሄደ የነበረውን አዳራሽ ሙሉ በሙሉ ለቀው ወጥተዋል። ድርድሩ ከመጀመሩ በፊት በተለመደው የዲፕሎማሲያዊ ፕሮቶኮል መሰረት የኢራን ተደራዳሪዎች ከአሜሪካውያን አቻዎቻቸው ጋር የጋራ ፎቶግራፍ ለመነሳት ፈቃደኛ ሳይሆኑ ቀርተዋል። ይህም ውይይቱ ከመጀመሩ በፊት ጭምሩ በሁለቱ ወገኖች መካከል የነበረውን ከፍተኛ አለመግባባትና ፍጥጫ ማሳያ ሆነዋል። የኢራን ተወካዮች አዳራሹን ለቀው ለመውጣታቸውና ለዲፕሎማሲያዊ እምቢተኝነታቸው ዋነኛ ምክንያቶች ናቸው የተባሉት ጉዳዮች የአሜሪካው ፕሬዝዳንት ጠንካራ ማስጠንቀቂያ፣ የፔንታጎን የአሜሪካ መከላከያ ሚኒስቴር ዛቻና የመሳሰሉት ናቸው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሆርሙዝ ወሽመጥን በተመለከተ የሰጡት መግለጫ ውጥረቱን አባብሶታል። ትራምፕ አስተላለፉት መልእክት የሆርሙዝ ወሽመጥ ከዘጋችሁ ሀገር አይኖራችሁም፣ ወሽመጡን በኃይል እንወስደዋለን ማለታቸው የኢራንን ተደራዳሪዎች ክፉኛ አስቆጥተዋል። የአሜሪካ መከላከያ ሚኒስቴር ባወጣው መግለጫ ኢራን ለሊባኖሱ ሄዝቦላ የምታደርገው የጦር መሳሪያ ድጋፍና በእስራኤል ላይ የሚሰነዘረውን ጥቃት ካላቆመች አሜሪካ ቀጥተኛ የሳይት ድብደባ በኢራን መሬት ላይ እንደምትፈጽም ይፋ አድርጓል። በመካከለኛው ምስራቅ ካለው ወቅታዊ ጦርነት ጋር ተያይዞ ሁለቱም ሀገራት ያስቀመጧቸው ቅድመ ሁኔታዎች ድርድሩ ወደ ማይቀለበስ አቅጣጫ ወስደውታል። ኢራን በሊባኖስ በእስራኤልና ሄዝቦላ መካከል ያለው ጦርነት በአስቸኳይ ካልቆመ ምንም አይነት ዲፕሎማሲያዊ ድርድር ከአሜሪካ ጋር እንደማታደርግ አስታውቃለች። ፕሬዝዳንት ዶናልድ ትራምፕ ኢራን ለሄዝቦላ የምታደርገውን የገንዘብና የሎጂስቲክ ድጋፍ በአስቸኳይ ካላቆመች በቦምብ እንደሚያወድሟት በድጋሚ አስጠንቅቀዋል። ይህ በስዊዘርላንድ የተደረገው ሙከራ መክሸፍ በመካከለኛው ምስራቅ ያለውን ቀውስ ይበልጥ ሊያባብሰው እንደሚችል የፖለቲካ ተንታኞች እየገለጹ ነው። በተለይም የዓለም አቀፉ የነዳጅ ንግድ መስመር በሆነው የሆርሙዝ ወሽመጥ ላይ የተጋረጠው የጦር ጥላ የዓለምን ኢኮኖሚ ስጋት ላይ ጥሎታል። አሜሪካ በዶናልድ ትራምፕ መሪነት ይበልጥ ጠንካራና የማያወላውል የኃይል እርምጃ ፖሊሲን እየተከተለች መሆኑ ደግሞ የዲፕሎማሲውን በር ይበልጥ እያጣበበው የመጣ ይመስላል። በሌላ በኩል ኢራን ለትራምፕ ከባድ ማስጠንቀቂያ ሰጥታለች። የጦር ኃይላችን ምላሽ ለመስጠት ዝግጁ ነው ብላለች። የኢራን ዋና ተደራዳሪ መሐመድ ባገር ጋሊባፍ ዩናይትድ ስቴትስ ኢራን ከማስፈራራት እንድትቆጠብ እሁድ ዕለት ጠንካራ ማስጠንቀቂያ የሰጡ ሲሆን የጦር ኃይላችን ምላሽ ለመስጠት ዝግጁ ነው ሲሉ ዝተዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ለሄዝቦላ የምታደርገው ድጋፍ አስመልክቶ ጥቃት ለመሰንዘር ከዛቱ በኋላ ጋሊባፍ ሲናገሩ ዛቻቸው ፍሬ የሚያፈራ ቢሆን ኖሮ ዛሬ ካሉበት የሽንፈት ደረጃ ላይ እንደማይደርሱ አያስቡም፣ እኛ የአሜሪካ ዛቻ ከግምቱ ውስጥ አናስገባም ብለዋል። ትራምፕ ቀደም ሲል በትሩዝ ሶሻል ገጻቸው ላይ ባሰፈሩት መልእክት ኢራን ከፍተኛ ክፍያ የምትከፍላቸው በሊባኖስ የሚገኙ ተላላኪዎቿ ሁከት መፍጠራቸውን በአስቸኳይ እንዲያቆሙ ካላደረገች ልክ ባለፈው ሳምንት እንደተደረገውና ከዚያም በበለጠ ሁኔታ ኢራንን በኃይል እንመታታለን ሲሉ አስፈራርተውም ነበር። የጋሊባፍ አስተያየት የተሰማው አሜሪካና ኢራን በስዊዘርላንድ በፓኪስታንና ኳታር አደራዳሪነት ውይይት እያደረጉ ባሉበት ወቅት ሲሆን ሀገሪቱ በዚህ ወር መጀመሪያ ላይ በተፈራረሙት የመግባቢያ
የመግባቢያ ሰነድ አንቀጽ 1 ላይ አንዳቸው በሌላቸው ላይ ኃይል ከመጠቀም ወይም ከመዛት ለመቆጠብ ቃል ገብተው ነበር። ይሁን እንጂ የኢራኑ ፋርስ የዜና ወኪል እንደዘገበው የትራምፕ ዛቻን ተከትሎ የሰላም ንግግሩ እንዲቋረጥ ምክንያት ሆኗል ቢልም ይህ መረጃ እስካሁን በማንኛውም ይፋዊ አካል አልተረጋገጠም። የተከበራችሁ አድማጭ ተመልካቾቻችን የዕለቱ አበይት ዜናዎች እስካሁኖቹ ነበሩ። በሌላ የዜና ሰዓት እስከምንገናኝ ጤና